ለተሟላ የህፃናት አስተዳደግና ለተሳካ ትውልድ ግንባታ የቅድመ ልጅነት ዘመን ልማት ፕሮግራም ላይ አተኩሮ መስራት የማያጠያይቅ ነው። በኢትዮጵያ የቀዳማይ ልጅነት ልማት ብዙም ትኩረት ሳይሰጠውም ቆይቷል። የአዲስ አበባ ከተማ አስተዳደርም የቀዳማይ ልጅነት እንክብካቤ ልማት ፕሮግራም በመቅረጽ በአካልና በአእምሮ የዳበረ በመልካም ስነ ምግባር የታነጸ ጤናማና ብቁ ዜጋን ለማፍራት ብሎም በህፃናት የወደፊት ሁለንተናዊ እድገት ላይ እየሰራ ይገኛል። በኢትዮጵያ የተተገበረ ባለው በዚህ ፕሮግራም ለውጦች መምጣታቸውን ተከትሎ በአፍሪካ የመጀመሪያው ዓለም አቀፍ የቀዳማይ ልጅነት ጉባኤ በመጪው ግንቦት 3 በአዲስ አበባ እንደሚካሄድ ተገልጿል። አዲስ ዓለም አቀፍ የቀዳማይ ልጅነት ኮንፈረንስ አፍሪካ በቀዳማይ ልጅነት ስርዓት ለውጥ የግንባር ቀደምትነት ሚና ከአካባቢያዊ ሞዴሎች ወደ ዓለም አቀፍ እንቅስቃሴ በሚል መሪ ሀሳብ እንደሚካሄድ የአፍሪካ ቀዳማይ ልጅነት ልማት ማዕከል ስራ አስፈጻሚ ከበደ ወርቁ አስታውቋል። በአፍሪካ ቀዳማይ የልጅነት ማዕከል የሚዘጋጀው የአዲስ ዓለም አቀፍ የቀዳማይ ልጅነት ጉባኤ ከግንቦት 3 እስከ ግንቦት 5 በመዲናችን አዲስ አበባ ስካይላይት ሆቴል ይካሄዳል። ይህ በአይነቱ የመጀመሪያ የሆነ ጉባኤ ነው። በቀዳማይ ልጅነት ላይ ሲደረግ መሪ ቃሉ አፍሪካ በቀዳማይ ልጅነት ስርዓት ለውጥ የመሪነት ሚና እና ንዑስ መሪ ቃሉ ደግሞ ከአካባቢ ሞዴሎች ወደ ዓለም አቀፍ እንቅስቃሴ የዛሬውንም የመጪውን ትውልድ ከመገንባት አንጻር እኛም የራሳችን ድርሻ መውጣት አለብን የሚል ነው። ከአፍሪካ የአካባቢ ሞዴል ስንል እንደ አዲስ አበባ አይነት ውጤታማ የሆኑ ተሞክሮዎች ወደ ሌሎች ሀገሮች እንዲስፋፉ የሚደረግበትን የሚያሳይ ነው። የቀዳማይ ልጅነት በኢትዮጵያ ትኩረት ሳይሰጠው ቆይቷል ያሉት ዋና ስራ አስፈጻሚው ይህ ጉባኤ በዘርፉ ያሉ ተመራማሪዎችን፣ የፖሊሲ አውጮችንና ዓለም አቀፍ ተቋማትን በአንድ ላይ በማገናኘት የህፃናትን ሁለንተናዊ እድገት ለማሻሻል ያለመ መሆኑን ጠቅሰዋል። በጉባኤው ቀዳማይ ልጅነትን አስመልክቶ የሚካሄዱ ውይይቶችና ምክክሮች በቀዳማይ ልጅነት ልማት ላይ የሚታዩ ተግዳሮቶችን ነቅሶ በማውጣት የመፍትሄ አቅጣጫ ለማስቀመጥ ትኩረት እንደሚያደርግም ነው የተገለጸው። በዚህ መድረክ ላይ በአራት ዋና ዋና ምሰሶች ላይ የተመሰረተ ነው ማለት ነው ጉባኤው። የመጀመሪያው የፖለቲካ አመራር ቁርጠኝነት ነው። ሁለተኛ የመረጃ መሰረት ያደረገ የውሳኔ አሰጣጥ ነው። ሶስተኛ የስርዓት የፖሊሲና የማስፈጸም ወይም የትግበራ ነው። አራተኛ ደግሞ ቀጣይነት ያለው የፋይናንስና የኢንቨስትመንት ማድረግ ናቸው። በእነዚህ ጉዳዮች ላይ የሚመሰረት ነው። በዚህ ዓለም አቀፍ ጉባኤ ከ18 ሀገራት የተውጣጡ 350 ተሳታፊዎች ይሳተፋሉ ተብሎ እንደሚጠበቅ የተገለጸ ሲሆን ኢትዮጵያ ባለፉት 2 ዓመታት በቀዳማይ ልጅነት ልማት ፕሮግራም ስኬት ማስመዝገቧ ተከትሎ በመድረኩ ልምዷን ለተቀሩት ታዳሚዎች እንደምታካፍል ተገልጿል። መዲናችን አዲስ አበባ ባለፉት ጥቂት ዓመታት በቀዳማይ ልጅነት ልማት በተለይም ወሳኝ የሆኑ ተግባራቶች እየተፈጸሙ ነው ያሉት። የቤት ለቤት አገልግሎት የሚሰጡ ባለሙያዎች አሉ። በሁሉም የመንግስት ወደ 200 ምናምን የሚሆኑ የመንግስት 241 የመንግስት ትምህርት ቤቶች 935 የቅድመ አንደኛ ደረጃ ትምህርት ቤቶች አገልግሎት እየሰጡ ነው ያሉት። ከ330 ሺህ በላይ ህጻናት እየተማሩ ነው ያሉት። እንዲሁም ደግሞ በመንግስት መሰረታዊ ትምህርት ቤቶች የትምህርት ቤት ምገባ ፕሮግራም የልጆች የትምህርት ቁሳቁስ ነጻ እንዲሁም ደግሞ ለልጆች ዩኒፎርም ነጻ የሚደረግበትና የልጆች የዕለት እንክብካቤ ማዕከላት እንዲሁም ደግሞ የመጫወቻ ማዕከላት ለልጆች አመቺ የሆነ አካባቢን ከመፍጠር አንጻር ልዩ ትኩረት ስላለው ይህም የከፍተኛ አመራሩ የሰጠው ትኩረትን የሚያንጸባርቅ ስለሆነ በጉባኤው ላይ በልዩ ሁኔታ ተሞክሮ የሚቀርብበት ነው። በእያንዳንዱ ፕሮግራም ላይ የአዲስ አበባ ተሞክሮ የሚቀርብበት ነው የሚሆነው ማለት ነው። የቀዳማይ ልጅነት ልማት ፕሮግራም ከጽንስ እስከ 6 ዓመት ዕድሜ ያሉ ህጻናት በአእምሮና በአካል እንዲበለጽጉ የማድረግ ዓላማን አንግቦ የሚከናወን ፕሮግራም ነው። የቀዳማይ ልጅነት ልማት ፕሮግራም ምርታማነትንና የተሻለ ስብዕና ያለው ዜጋ ከመፍጠር አንጻር ከፍተኛ ፋይዳ ያለው ስለሆነ ጉባኤው ተጠናክሮ እንደሚቀጥልም ተመላክቷል። አህጉራችን ቋሚ የሆነ የቀዳማይ ልጅነት ልማት በተመለከተ የሚዘክር ጉባኤ የለም። ስለዚህ ይሄ ጉባኤ የመጀመሪያው ይሆናል እንጂ የመጨረሻ አይሆንም። በየጊዜው በየ2 ዓመቱ እንድናካሄድ እንጠብቃለን። ይሄ የቀዳማይ ልጅነት ልማት ምርታማነትን፣ ጤንነትን እንዲሁም ደግሞ የተሻለ ስብዕና ያለውን ዜጋ ከመፍጠር አንጻር ከፍተኛ ሚና ስላለው የራሱ ሚና ይኖረዋል ማለት ነው። አዲስ ዓለም አቀፍ የቀዳማይ ልጅነት ኮንፈረንስ ከግንቦት 3 እስከ 5 2018 ዓ.ም በአዲስ አበባ ይካሄዳል።